ብል ነው። መቃብሩን ሂዶ ቆፍሮ ከመጣ በኋላ ከዚያ ያገኘውን ውጤት መቼስ ለእነ ብሩክ እስኪነግራቸው አንቺ ራሱ ናት። እንደዚህ ሆነሽ አይቼ ስለማላውቅ ፈርታል መሰለኝ። እንደዛ ማለት አይደለም እንዳልጨፍን መድብል እንግዲህ መቃብሩን ለብቻው ቆፍሮ ጠበቃው እንዳልሞተ አረጋግጦ ወደ ቤት ተመልሷል። ወደ ቤትም ሲመለስ እንግዲህ እነ ብሩኬም እጅግ ተጨንቀው ነበረ። እንቅልፍም አልወሰዳቸው ነበረ። እሱም እንግዲህ እንደዛው ጭቃ በጭቃ ሆኖ እንደመጣ ሉላም እጅግ እያሰብኩ ነው ያለሁት፣ ብቻ መልካም ዜና እጠብቃለሁ፣ እስቲ ንገረኝና ልተኛ ብላ ትለዋለች። እሱም መልካም ዜና አምጥቻለሁ፣ ሆኖም ግን እንዴት እንደምናደርግ አላወኩኝም በማለት እንግዲህ እየተወያዩበት እያለ እንግዲህ ጠበቃው እኔ እንድረዳህ የምትፈልግና ጓደኛን እንዳተርፍ የምትፈልግ ከሆነ ቤተሰቦችን ፈልገ አግኘልኝ ባለኝ መሰረት ቤተሰቦቹን ፈልጌ ማግኘት አለብኝ እያለ እንግዲህ ጠበቃውም እድሜው ረጅም ነው ደውሎ ነበረ ማለት ነው። እንግዲህ ከደወለም በኋላ በጣም ጎበዝ ነህ፣ አድንቄ ያለው ብቻን ሄደ መቃብሩን መቁፈር ይለዋል። እሱም ነው እየተከታተልከኝ ነው ወይ ያለኸው? ስላላመንኩ በጣም ይቅርታ አድርግልኝ ብሎ ይለዋል። እሱም እኔ ችግር የለውም ግን ያው መኖሪያዬ እዛ ስለሆነ ነው። አሁን ካሁን ወዲህ አንተ መኖሪያዬን ስላወቅ አድራሻዬን መቀየር አለብኝ ብሎ ይለዋል። እና አንተም እየተንገላተትክ ጓደኛዬንም እያንገላተትክ እስከ መቼ ነው? ለምን ራስህን አትሰጥም? እኔ በደንብ የማውቀው ምርጥ ጠበቃ አለ ብሎ ይለዋል። እኔ እኮ ነግሬ ነበረ ጓደኛንም ለማትረፍ ከፈለክ ቤተሰቦቼን አግኝልኝ፣ ልጄና ሚስቴ የት እንዳሉ ማወቅ እፈልጋለሁ ብሎ ይለዋል። እና እንዴት አድርጌ ላገኛቸው? እኔ እኮ ማግኘት አልቻልኩም በማለት ሲለውም እንግዲህ እኔ እኮ በሰጠኸኝ አድራሻም ሄጄ አይቻለሁ፣ ላገኛቸው አልቻልኩም ይለዋል። እስቲ አንድ የምጠራጠርበት ቦታ አለኝ፣ እዛ ሂድና አረጋግጥልኝ ይለዋል። እንግዲህ ካገኘ በኋላ ጠበቃው ወጥቶ ሞገስን ነፃ ያወጣዋል ብዬ ተስፋ አደርጋለሁ። ሉላ ደግሞ እንግዲህ እጄን ለዝና መስጠት አለብኝ፣ እኔን ካገኘ በኋላ ሞገስ በደንብ እየተንገላተተ ነው ያለው ብላ ለቅድስቴም ስትላ ነበር። ቅድስቴም ለፍቅር የሚከፈለን ዋጋ ነው የከፈለው ብላ ትላታለች። እሱ ብቻ ነው እየከፈለ ያለው፣ እኔ ምንም ያደረግኩን ነገር የለም በማለትም ስትል እንዴ አንቺም እኮ እዚህ እየተንገላተትሽ ያለሽው ለፍቅር ነው ብላ ትላታለች። አንድ ቀን እንሞሸራለን እያለችም እያጽናናቻት ነው። ሆኖም እንግዲህ እንዳያችሁት ብሩኬ ደግሞ ምርጥ ህልም አልሞ ነበረ። እንግዲህ ህልሙም ሰውነቱ እስኪንቀጠቀጥና እስኪርገበገብ አይኑን ጨፍኖ አልሞ ነበረ። ያለመውም እንግዲህ ቅድስት አብረው ልታድር እንደመጣች ነበረ። ሆኖም ቅድስትም አንኳኩታ ወደ እሱ መታ ነበረ። እሷንም ሳያት እጅግ በጣም ደንግጦ ነበረ። ምን ሆነ ተደናግጠሃል ብላ ስትለው እንግዲህ የሚለውና የሚለው ነገር ሲጠፋበት በጣም ተደናግጠሃል ትለዋለች። እሷም የምትፈልገው ነገር ካለ ልተኛ ስለፈለግኩኝ የምትፈልገው ነገር ካለ ልወቅ ብዬ ነው ብላ ትላለች። እሱም እንግዲህ አይ የለም ብሎ ይላታል። እሺ እንቅልፍ እምቢ የሚል ከሆነ በቃ አብሬ ትንሽ እዚህ ልቆይ ብላ ትለዋለች። እሱም ይደነግጣል። እንግዲህ አብሯ መተኛ መስሎት ነበረ። ሆኖም እንግዲህ ምናልባት ህፃን ሆነ እናትህ እንቅልፍ እምቢ ሲል እንዴት ነው ያስተኛች? እንደዛ ላስተኛ እያለች ራሱን እያሻሸችለት ነበረ። ሆኖም እኔ እናቴ በዚህ አይነት መልኩ አላስተኛችኝም፣ እናቴና አባቴ በደንብ ተጨቃጫቂዎች ነበሩ ብሎ ይላታል። ማለት ብላ ስትለውም አባቴ በጣም አስቸጋሪ ነበረ፣ ሴተኛም ነበረ፣ ሰካራምም ነበር ብሎ ያለውን ነገር ይነግራታል። ቤተሰቦቼ እንደዛውም እየተበጣበጡ በህይወት ቢኖሩ ኖሮ ደስ ይለኝ ነበረ፣ ግን በህይወት ስለሌሉ ነው በማለት እንግዲህ ይነግራታል።
እሷም ያኔ ስንት ዓመታችሁ ሊሆን ይችል ነበር ብላ ስትል እንግዲህ እድሜያቸው በጣም ትንንሽ እንደሆነ 10 እና 13 እንዲህ እንደሆኑ ይነግራታል። እሷም እጅግ ታዝናለች። እንግዲህ ልትነግረኝ ካልፈለክም አትንገረኝ ብላ ትለዋለች። አሁን ልነግርሽ ግድ ነው። አሁን የትዳሬ አጋሬ ነሽና እስከዛሬ ስለኔ ምንም ነገር ባልነግርሽም ግን አሁን እነግርሻለሁ ብሎ ይነግራታል። እሷም እንግዲህ እናቴ ባልሽ ከሴት ጋር ነው ያለው ሲባል እዛ ባለበት ትሄዳለች። እሷም እንግዲህ አይቷ እንዳላየ ሆና ስትመለስ አባቴም ተከትሏል፣ ልብሱን ለብሶ ይመጣል። እዛን እሷም እየሮጠች ወደ ቤት ስትሄድ ትልቅ መኪና ነበረ። ያ መኪና እሷን ይገጫታል። ሆኖም አባቴ ከኋላ ያለውንም አላተረፈው፣ ሁለቱንም ይገጫቸዋል ይላታል። በዛ እንግዲህ ህይወታቸው አልፏል በማለት ይነግራታል። እጅግ በጣም አዝነዋ ታጽናናዋለች። ከአጽናናቸውም በኋላ በል አንተ ተኛ፣ አንተ መተኛት አለብህ ብላ ስትል መድብል ውጭ ሆኖ በዚህ አይነት እንዴት እንቅልፍ ይወስደኛል? እንቅልፍማ አይወስደኝም ብሎ ይላታል። እሷም እንግዲህ አንቺ ረፍት አድርጊ ብሎ ሲላት ያው ዳጣም እንግዲህ ዳጣም እኔ እዚህ ነው ማድረው ብላ ሶፋውንም ይዟባት ነበረ። ምሳሌም እንደዛ ሶፋውን ይዛባት ነበረ። ሁሉም ቦታ ስለተያዘባት ብሩኬ ጋር ታድራለች ብለው አስበው ነበረ። ሆኖም ግን ብሩኬ ጋር አላደረችም ማለት ነው። በዛ አይነት መልኩ እንግዲህ እሷ እዛ ባታድርም ማለት ነው ከሉላ ጋር አድራለች። ዳጣም ሶፋ ላይ ተኝታለች። ምሳሌም ሶፋ ላይ ተኝታ ነበረ። እንግዲህ ብሩኬንና ቅዱሴን ለማቀራረብ ሁሉም እየጣረ ነበረ። ሆኖም እንግዲህ ኤደንም በመድብል ፍቅር ተይዟለች። ለስለላ መታ ባል አግኝታለች ማለት ነው። እንግዲህ መድብል ልቤ ውስጥ ገብቷል፣ ከሱ ሀሳብ ውጭ ሌላ ሀሳብ የለኝም እያለች ነው። እንግዲህ እሷ ደግሞ ምንድን ነው እየሰለልሹ ምን አውቀሻል እዛ ቤት ለእኔ እንደ መሰሪ እንዳትጠራጥር እያለቻት እንግዲህ ስትላትም መድብል መቃብር ሊቆፍር እንደሄደ ትነግራታለች። እሷም እንግዲህ ይሄንን ነገር ጠዋት እናወራለን ብላ ትላለች። እና ብሩኬን ደግሞ እንድታማልዩ ብላ ትላለች። እንዴ ለሶስተኛ ነው እንዴ የምትደገመው እያለቻት ነው። እንግዲህ ፈታ ዘና ነው የሚያደርጉት። እና ኤደን ያው ልሰልል ገብታ ባል አግኝታለች ማለት ነው። እንግዲህ እሷ ስለላነት ወደ ባልነት ሊቀየር ነው። እንግዲህ እነሱን እየቀረበቻቸው ስታይ ያን ጊዜ ሜላት እንደነገረቻት አልነበሩም። እነሱ እጅግ መልካምና ጥሩ ሰው ነው። ምሳሌም ብትሆን ብሩኬም፣ ሁሉም ሰዎች መልካም ሰዎች ናቸው። እሷ ግን ያለቻት በቃ ቅድስቴ መጥፎ ሰው እንደሆነች፣ ሁሉም መጥፎ እንደሆኑ ነው የነገረቻት። ሆኖም እንግዲህ እሷ ያለቻት ነገር አልነበረም ስታይና ያንን እንግዲህ መሰለልም አልቻለችም። ሆኖም አሁን ላይ እንግዲህ መድብል መቃብሩን ቆፍሮ ባዶ ስለሆነ እንግዲህ ሞገስም ከሚንገላተተው ይወጣል። አሁን ቀጣይ ላይ የጠበቃውን ቤተሰቦች ካገኘ ጠበቃው እንግዲህ ስልኩን አግኝቶ በሚደውልበት ሰዓት ሄዶ እጅ ይሰጥና እንግዲህ ዝና ብቻውን ይቀራል ማለት ነው። እንግዲህ አግኝተነው ነበር አምልጠዋልን ብለው ደውለውለታል። እናንተ ሁል ጊዜ አምልጧል ነው የምትሉት፣ እንዴት ነው እሱ እያላቸውም ይገኛል። ሆኖም እንግዲህ ሜላት ጠዋት ኤዱን ቀጥሯት ነበረ። ከኤዱ ጋር እንዳያችሁት ሆቴል ተገናኝተው ነበረ እና መድብል ከሄደ በኋላ ምን አገኘ፣ ለእነሱ ምን ሲነግራቸው ሰማሽ? መቼም ይህን ወሬ ሳሰሚ እንቅልፍ አይወስድሽም ምንድን ነው እያለች እያፋጠጠቻት ነበረ። ሆኖም ኤዱ ትስማ አትስማ እንግዲህ ምንም የነገረቻት ነገር አልነበረም። ዝና እየተከታተላት ነው መሰለኝ። ዝና ይመጣል። ዝናንም ስታይ እጅግ ትደነግጣለች። እኔ የሜላት ነገር የሚገርመኝ እንግዲህ ብዙ ጊዜ ሞክራ ወድቋለች። ያንን የመሰለ ትዳሯን ትቷለች። ከብሩኬ ጓደኛ ጋር ተኝታ በዛ ላይ ምሳሌ እንዳትታከም ያላደረገችው ጥረት የለም። ቤቱ እንዳይሸጥ ያላደረገች ሁሉም እየወደቀባት፣ አሁንም ደግሞ በሌላ መንገድ እዚህ ነገር ውስጥ አትማርም እንዲ? መቼ ነው የምትማረው? ስታረጅ ነው እንዲ የምትማረው እሷ?
እና ዝናም ብዙ ነገሮችን ክፋት ነገር እያደረገ ነው፣ ግን ከዳር አይደርስም። ያው ለተወሰነ ጊዜ ያሰቃያል፣ ከዛም በኋላ ይፈርስበታል ማለት ነው። እንግዲህ በዚህ አይነት መሰረቱ ነው ያለው እና እጅግ ነው የሚገርመው ሁሉም ነገር ማለት ነው። በዚህ አይነት መልክ ደርሰዋል። እና ውድ የተከበራችሁ የሴና ቤተሰቦች እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። ነባሮቹም ኮሜንት አድርጉልኝ፣ አስተያየታችሁን አስቀምጡልኝ እላችኋለሁ። ክረምት እንዴት ይዟቸዋል? ድንገተኛው ክረምት ብየዋለሁ። እንግዲህ በድንገት ክረምቱ እያቀዘቀዘን ነው እኛ ሰፈር ማለት ነው። እንግዲህ ኃይለኛ ዝናብ ነው ያለው። እናንተ ጋም አለ ብዬ አስባለሁ። ይህንን ይመስላል ውዶችዬ። መልካም ቀን ይሁንላችሁ። ስለምትከታተሉኝና ስለምታበረታቱኝ አመሰግናለሁ። ባይ